እዝራን በፍቅር አጥምዳለሁ ስል እኔ ግን ሳላስበው ከሱ ፍቅር ያዘኝ። ማለቴ ብታምኝም ባታምኝም ከእዝራ የእውነተኛ ፍቅር ነው ያዘኝ። እንደምንም ብዬ ራሴን ለመቆጣጠር እየሞከርኩ ነው። ጭራሽ ሌላ ሴት እንዳገባ ሳቅማ ፍቅር እየጨመራል። ስለዚህ እቅዳችንን በሙሉ ገደል ከተሽ የእሱን ፍቅር ሽሩሩ እያልሽ ነው ማለት ነው። ማህደር ምን ነበር የተባባልነው? እሱን እኮ አልረሳሁትም፣ ግን ደግሞ አንድ ነገር እንድታውቂ የምፈልገው ነገር አለ። እዝራን በፍቅር አጥምጄ አገባሁት ማለት አንቺም እኔም ተጠቃሚ እንሆናለን ማለት ነው። እዝራን አጣሁት ማለት ግን ተጎጂዋ እኔ ብቻ ነኝ። እኔን ሳታማክረኝ በራሱ ውሳኔ እንዳገባት ያስገደድከኝ አይደለም ልጄ። አንተ እንደምታውቀው እኔ ከዚህ በኋላ በህይወት ብዙም አልቆይም። ስለዚህ እኔ በሌለውበት ቤቱንም የቤተሰቡንም ሀብት ጠብቃ አብራክ የምትሆን አስተዋይ ሚስት ስለሆነች ነው እንድታገባት የወሰኑት። ግን ደግሞ አንተ ካልወደድካት ይሄ ሁሉ ሀሳቢ ዋጋ ነው እና ከ4 ወር በኋላ ካልወደድኳት እንደፈታት ስልጣኑ እየተሰጠኝ ነው ማለት ነው? አዎ፣ ግን ደግሞ አንድ ግዴታ አብሬ እሰጥሃለሁ። ለ4 ወር እውነተኛ ባል እንድትሆናትና እንደ ሚስት እንድትንከባከባት ፈልጋለሁ። ኧረ ለሱ ችግር የለውም አባዬ። እንኳን እሱ ለዘላለሙ ባሏ ልሆን ወስኜ የለ እንዴ? አልገባህም? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው ፈልገው። እሺ በቃ እባክሽ። ከአይን ያውጣችሁ። እንደናንተ አይነት ሙሽሮች በፍጹም አይቻላቅ። እንግዲህ እነሱ ከመጡ ማዳችሁ ሙሉ ሆኗል። እግዚአብሔር ከቁጥር አያጉለን። እየበላችሁ ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ሀብል ክፍል 3 እዝራ ሀብልን መውደድ እየጀመረ ይመስላል። እንግዲህ የእዝራ አባት ልጁን ሊያናግረው ፈልጎ ነበረ። ሙሽራዋ ሀብል ደስተኛ አትመስለኝም፣ ጫጉላዋን በደስታ ያሳለፈች አትመስልም፣ ምንድነው ነገሩ እያለ እንግዲህ አባቱ እየጠየቀው ነበረ። እንደሚታወቀው እንግዲህ እዝራና ሀብል የተጋቡት በእንጀራ እናትየዋ ግፊት ለገንዘብ ለንብረት ተብሎ ነው። በዛ ላይ ደግሞ እዝራ የሚያፈቅራት ሴት ማህደር እዛ ቤት ውስጥ የቤት ሰራተኛ ሆና እየኖረች ነው። የሚገርመው ነገር ግን ታሪኩ እንግዲህ የእዝራ አክስትም እዛ ቤት ውስጥ ትኖራለች። ታዲያ የዛ ቤት ውስጥ ንብረት የእዝራ አባት ንብረት ነው። እህቱም እዛ ቤት ስለምትኖር የወንድሟን ንብረት የቤተሰብ ንብረት ነው። ስለዚህ እኔም ደግሞ የዚህን ቤት ንብረት መውሰድ እፈልጋለሁ ብላ ማህደርን ሰራተኛ አድርጋ እዛ ቤት ያስገባቻት እህቱ ነበረች፣ የእዝራ አክስት ማለት ነው። ታዲያ እንግዲህ እዛ ቤት ከገባች በኋላ በእዝራ አክስት ትዕዛዝ መሰረት እዝራን በፍቅር ትጥለዋለች። ከዛ በኋላ እንግዲህ ታገባውና ንብረቱን ግማሹን ተካፍላ እንድትፋታ ነው ሀሳቡ። የሚገርመው ነገር ግን ደግሞ እንጀራ እናትየዋም ደግሞ ተመሳሳይ ሀሳብ ነበር ያሰበችው። እንጀራ እናትየዋ የገዛ ልጇን ይመስለኛል፣ ለእሷም እንጀራ እናቷ ናት፣ ወላጅ እናቷ አይደለችም። እንዴት እንደሆነ ታሪኩ ባላቅም ግን እንዴት ብላ የእሷ እንጀራ እናት ልትሆን እንደቻለች አላውቅም። ነገር ግን ቀረቤታቸው የእንጀራ እናት ወላጅ እናቷ ልትሆን አትችልም። እንግዲህ ሀብልን ለገንዘብ ብላ ማለት ነው እዝራን በግድ እንድታገባ ታደርጋታለች። በዛ ላይ ደግሞ የእዝራ አባትን ነው እንግዲህ ያሳመነችው። ሀብል በጣም ጥሩ ልጅና ትዳር የምትወድ ስርዓት ያላት የቤት ልጅ ናት በማለት የእዝራን አባት አግባብታ ነው እንግዲህ እዝራ ሳያፈቅራት ሳያውቃት ነው በአንድ ጊዜ አይቷት እንዲጋቡ የተደረገውና ይህ ሁሉ ታዲያ የእንጀራ እናትየዋ ግፊት ነው። ሀሳቧም የዚህን ቤት ንብረት በልጇ በኩል በእንጀራ ልጇ በኩል መውሰድ ነው የእዝራ ሚስት ሁና። ምክንያቱም የእዝራ አባት በቅርቡ ይሞታን በካንሰር ተብሏልና ለዛም እንግዲህ ይህንን ኳልኩሌት ሰርታ ነው እንግዲህ ባዩሽ የእንጀራ ልጇን አምጥታ እዝራን እንድታገባ ባለቤቷን ያግባባችው ማለት ነው። አቶ ባይሉም እንግዲህ ይችን ልጅ ለልጃቸው መጀመሪያ ታማሚ እንደሆነና በቅርቡ እንደሚሞት ለእዝራ ስለነገረው እዝራም የአባቱ ፍቃድ ለመፈጸም ነበረ ሀብልን ያገባት። ካገባት በኋላ ግን አንድ ነገር እንግዲህ አስጠንቅቆ ነግሯታል። የሚወዳት ሴት እዚህ ቤት እንዳለች ሰራተኛ ሆና እንደምትኖርና ማህደር እንደምትባል
በጣም እንደሚያፈቅራት እኔና አንቺ በዛ ቢባል 1 ዓመት በትዳር እንቆያለን ይመስለኛል። አባትየው ከዛ በኋላ ይሞታል መሰለኝ፣ ማለት ከዛ በፊት ይሞታል አባቱ። ስለዚህ አባቱ የለም፣ አባቱ በህይወት እያለ ፈቃዱን ለመፈጸም ነው ያገባት። እናም በዛ ቢባል 1 ዓመት ነው የምንቆየው፣ ከዛ እንፋታለን። ህይወቴን የምኖረው ግን ከማህደር ጋር ነው ብሏታል። እሷም እንግዲህ በሰዓቱ እያለቀሰች ነበር እንደምታውቁት ማለት ነው። ሀብል በነገራችን ላይ ኑኑ ሁሉም ቦታ ላይ ታለቅሳለች። ለምን እንደሆነ አላውቅም። ሁሉም ቦታ ላይ የሚያስለቅስ ካራክተር ነው የሚሰጣት። ሁሌ እምባዋ ቅርብ ነው። እዚህም ላይ እንግዲህ ለእሷ ስቃይ ነው ለጊዜውም ቢሆን። ታዲያ እንግዲህ ሳያፈቅራት ያገባት እዝራ እሱም ሳይቀር ስሜቷን የሚነካ ነገር ሲናገራት ነበረ። እንደማይፈልጋትና እንደሚፈታት ነግሯታል። ታዲያ እሱ ይህን ነገር በተናገራት ቅጽበት ደግሞ እሷ ቬሎዋን እንኳ ሳትቀይር ቁጭ ብላ ስታለቅስ ነው ያደረችው። በቀጣይ ቀን እንጀራ እናቷ ወደ ክላሷ በመሄድ እንግዲህ ምን ተፈጠረ ከባልሽ ጋር ሆነ ወይ አብራችሁ ተኛችሁ ወይ እያለች እንግዲህ ስለ ጥቅሟ ብቻ ነበር ሴትዋ የምታወራው። ሀብልም እንግዲህ እሱ እኔን እንኳን አይደለም አብሮ ሊተኛ ሊያየኝ አይፈልግም፣ የእሱ ምርጫ አይደለሁም በማለት እንግዲህ ልቅሷን ትቀጥላለች። ይህን ነገር እንግዲህ የእዝራ አባት ፊቷን አይቶ ታዝበዋል ማለት ነው። ልጅቷ ደስተኛ እንዳልሆነች እዝራ ልጁ ሚስቱን ደስተኛ እያደረጋት እንዳልሆነ ወይም ደግሞ እንዳልወደዳት ተገንዝበዋል ማለት ነው። የሚገርመው ነገር ግን ማህደርም ለገንዘብ ብላ እሱን በፍቅር አጥምደዋለች። እሱ ይህን ነገር አያውቅም። በጣም ነው የሚወዳት የቤት ሰራተኛዋን ማለት ነው። ሲጀመርም ለቤት ሰራተኝነት ሳይሆን የገባችው ወጥመድ ነበረ። የቤቱን ንብረት ለመውሰድ ነበረ እህትየዋ እንደዚህ አይነት ወጥመድ ያዘጋጀችው። ታዲያ ገና እንግዲህ ይችን እንጀራ እናትየዋ ይችን ልጅ ሀብልን አምታ ለልጁ እንዲያገባ ለዛውም በፍጥነት ነበረ። ምንም ነገር እንኳ አላሰቡበትም። በዚህ የተነሳ እንግዲህ ቤት ውስጥ አክስትየዋ ማለት ነው የአቶ በኃይሉ እህት ወይም ደግሞ የእዝራ አክስት ማለት ነው ቤት ውስጥ ምራትየዋ እንዳትወደድ ሙሽራዋ ማለት ነው ሀብል እንዳትወደድ ስለሷ መጥፎ ነገር በመናገር እንጀራ እናትየዋ ናት ያመጣቻት፣ ከየት እንዳመጣቻት እናውቃለን በማለት እንግዲህ ቤት ውስጥ ተወዳጅ እንዳትሆን በልጆቹ ስታደርግ እያየን ነው። እሱም አልበቃት ብሎ እግር በእግር እየተከታተለች እንግዲህ ኪችን ውስጥ እንደምታዩት ሀብል ከእንጀራ እናቷ ጋር ስትጨቃጨቅ ሰምታታለች። ታዲያ እንግዲህ እማዬ ብላ ስትጠራ እንግዲህ ሰምታለች። ታዲያ በዚህ የተነሳ አሁን ላይ ሀብልና እንጀራ እናትየዋ ማለት ነው የሆነ ግንኙነት አላቸው። የምታውቃት ሰው ሳትሆን ምናልባት ቀረቤታ ሳይኖራቸው አይቀርም። እማዬ ብላ ስትጠራ ሰምቻለሁ ብላ ቤት ውስጥ ጥርጣሬ ይፈጥራለች። የገዛ እንጀራ ልጇን ሌላኛው እንጀራ ልጇ አድርጋ የዳረችው የወይዘሮ ባዩሽ ማለት ነው እንግዲህ በኖላዊ ድራማ ባዩሽን የምትሰራው። ለጊዜው እዚህ ላይ ስሟን አላወቅኩትኝም። ታዲያ እንግዲህ ይህን ሚስጥር አክስትየዋ ስለሰማች ማለት ነው ለአቶ በኃይሉ ነግረዋለች። እሱም ይህን ነገር ከሰማ በኋላ ጥርጣሬ አድሮበታል። የሁለቱ ቀረቤታ ምንም አልወደድኩትኝም እያለ ነበረ። እንግዲህ አሁን ላይ ሀብል ትልቅ ፈተና እየገጠማት ይገኛል ከማህደር ማለት ነው። ማህደርን ከኋላ የሚገፋት ሰው አለ። የእዝራ ክስት ናት። የእዝራ ክስት እንድትጋፈጣትና እዝራን ተማራ ትዳሯን ፈታ እንድትሄድ አማሪያት በማለት እንግዲህ ጭራሽ ክፍላቸው ድረስ በመሄድ እኔ ዛሬ ከእዝራ ጋር እዚህ ነው የማድረው በማለት አዲሷን ሙሽራ ሀብልን ስታናድዳት ጭራሽ ሲደባደቡም ነበረ። በጣም ንቀት አስባችሁታል እንግዲህ ንቀት ነው። አዲስ ሙሽራ ግብታ ከምኝታ ቤቷ መጣ ከባልሽ ጋር እኔ ነኝ የማድረው በማለት እንግዲህ የንቀት ነገር ስታደርግ ነበረ። ይሄን የምታደርገው ታዲያ በአክስትየዋ ግፊት ነው። ማህደር የቤት ሰራተኛዋ እዝራ ግን ይህን ታሪክ በፍጹም አያውቅም። ልጅቷ በፍጹም ልቧ የምትወደው ነበር የመሰለው። እናም እንግዲህ በመጨረሻም ሀብል እዝራን አንድ ጥያቄ ጠይቀዋለች ማለት ነው። ማህደር የቤት ሰራተኛችሁ ወይም ደግሞ ፍቅረኛህ እዚህ መኝታ ቤት ድረስ መታ ተደባድበናል፣ ጭራሽ ከአንተ ጋር እዚህ እንደምታድር በንቀት ተናገረችኝ። እኔ እኮ ሰው ነኝ፣ ስሜት አለኝ፣ ይሰማኛል፣ እንዴት ብትንቀኝ ነው እንደዚህ የምትናገረኝ ብላ እንግዲህ ለእዝራ እያለቀሰች እንዲፈታት ሁሉ ውለታው አለልኝ ፍታኝ ብለው ነበረ። ነገር ግን 1 ዓመት በጣም ብዙ ነው። 1 ዓመት ልጠብቅህ አልችልም።
በዛ ከተባለ ከቻልክ ፍታኝ ነው ያለችው እሷ። ይሄ ነገር ግን ሲያስብ አባቱ የሆነ ነገር ብሎት ነበረ። አባቱ እስከ መጨረሻው እንዲያገባት ያጨለትን ሚስቱን ሀብልን ማለት ነው ልጅቷን ለ4 ወር ብቻ ሀያት አለው ማለት እሷን እንዲያስደስትና ከእሷ ጋር ደስተኛ ሆኖ ከእሷ ጋር ብቻ እንዲኖር ነበር የሚፈልገው ሲጋቡ። አሁን ከተጋቡ በኋላ ግን የእዝራ አባት ምንድነው ያለው? ሀብልን ካልወደድካት ለ4 ወር ብቻ ሀያትና ካልወደድካት ትፈታታለህ፣ ሌላ የምትወዳትን ሴት ታገባለህ፣ 4 ወር ብቻ ሀያት ብሎታል ማለት ነው። ታዲያ እዝራ እንግዲህ በዛ ቢባል 1 ዓመት እንቆያለን ያለውን ትዳር አባትየው ግን በ4 ወር ውስጥ የመፍታት ፍቃድ ሰጥቶታል። ያ ማለት እንግዲህ ሀብል በጣም ጎበዝ ሴት እና ቆንጆ ሴት ናት። በዛ ላይ በጣም ብልሃተኛ ሴት ከሆነች እዝራን አይደለም 4 ወር ቀርቶ 4 ቀን በቂዋ ነው በፍቅሯ ለማንበርከክ ማለት ነው። ዋናው ጥሩ ሴት መሆኗ ነው። ወይም ደግሞ ለትዳሯ ታማኝና ጎበዝ ብልሃተኛ ከሆነች እዝራን በፍቅሯ ጠብ ማድረግ አያቅታትም። ታዲያ እዝራ እንግዲህ አባቱ 4 ወር የምር ባልሆንላት የምር ለመውደድ ሞክር ሳታስመስል፣ ከዛ ከ4 ወር በኋላ ግን ግዴታ የለብህም ብሎታል። ያ እንግዲህ በ4 ወር ውስጥ ምን ያክል ሊወዳት እንደሚችልና እሷን ጭራሽ አይደለም ፍታ ተብሎ ለመፍታት ቀርቶ ፍታ የሚለው አካል እንኳን እንዲኖር እንደማይፈልግ ነው የሚያሳየው ማለት ነው። ምክንያቱም ሀብልን መውደዱ አይቀርም፣ ወደደም ጠላም የጊዜ ጉዳይ ነው እንጂ የምር ሚስቱ አድርጎ የሚቀበላት የምርም የሚወዳት ሀብልን ነው ማለት ነው። እንግዲህ እዚህ ድራማ ላይ የህንድ ፊልም ነው የሚያስታውሰኝ። እንደሚታወቀው እንግዲህ የህንድ ፊልም እሷም ሳይዋደዱ ሁለቱም ሳይፈላለጉ ቤተሰብ ይድራቸውና እንዴት ለብዙ ጊዜ ማለት ነው የውሸት ባልና ሚስቱ ነው ይኖራሉና እዚህ ላይ እንደዚህ አይነት ነገር እንግዲህ አለው። ታዲያ እንግዲህ የእንጀራ እናትየዋ እቅድ ይሳካ የአክስትየዋ እቅድ ይሳካ ባይታወቅም ግን ሁለቱም የእዝራ ፍቅረኞች ማነው ሚስቱና ፍቅረኛው ብለን እንበል እንግዲህ ሚስት አገብቷል። አባቱ የዳረው ሴት አለች ሀብል። ፍቅረኛው ሁና ደግሞ እዛ ቤት የምትኖረው የቤት ሰራተኛዋ ማህደር አለች፣ በአክስትየዋ በኩል የመጣች ማለት ነው። ሁለቱም ግን በእዝራ በኩል ተረማምደው ገንዘቡን መውሰድ ነው የሚፈልጉት። በእርግጥ የሀብል ሀሳብ ይህ አይደለም። ሀብል በግድ ተገዳ ነው እና እዚህ ውስጥ እዝራን የሚያገባቸው ተገዳ እንደሆነ የቤቱ ሰው በሙሉ ያውቃል ማለት ነው። ለዛም እንግዲህ ማህደር ለእሷ እያሰበችላት ትገኛለች፣ ወይም ደግሞ እያዘነችላት በጣም ታሳዝነኛለች፣ እሷም እኮ ወድ አይደለም እያለች እንግዲህ ለሀብል ማሰብ ጀምራለች። ነገር ግን የእዝራ ክስት እንግዲህ እንዴት ብትደፍሪ ነው እዚህ ቤት ለስራ እንደመጣሽ ረሳሽ ወይ? ይሄ እኮ የአንቺ ቦታ ነበረ። አንቺ ነበርሽ በዚህ ሰዓት ሚስቱ ሆነሽ የዚህን ቤት ንብረት መቆጣጠር የነበረብሽ። ጭራሽ እንዴት ለእሷ ታዝኛለሽ ብላ እንግዲህ ከአላማዋ ውልፍት እንዳትል፣ አላማዋ አንድና አንድ ነው፣ የዚህን ቤት ንብረት ሙሉ ለሙሉ መቆጣጠር። ከዛ እንግዲህ በእሷ በኩል የቤቱን ንብረት መውሰድ ነው አላማዋ። የሚገርመው ነገር ግን አክስትየዋ ማን ነው የሰውየው ሚስት ወይም ደግሞ የሀብል እንጀራ እናትም የዚህን ቤት ንብረት ነው በቃ ፍላጎታቸው። ሰውየው በቅርቡ ስለሚሞት ንብረቱን ሁሉ መከፋፈል ይፈልጋሉ። ለዛም ነው ያችም የራሷን ሰው ያመጣችው፣ ይችም ደግሞ የራሷን ሰው ሀብልን ያመጣችው። ታዲያ እንግዲህ እነሱ ለራሳቸው ጥቅም ብለው ቢያመጧቸውም ማህደር የምር ነው እንግዲህ ከእዝራ ፍቅር የያዛት ማለት ነው። የምር ወደደችው። አላማዋን በመሳት እንግዲህ የምር ነው ያፈቀረችው። በዛ የተነሳ የእዝራ ክስት እንዴት እቅድሽንና አላማሽን ረስተሽ ልጁን የምር ትወጀዋለች ትላታለች። እኔ እኮ በወደውም አገባዋለሁ፣ እኔ እጠቀማለሁ፣ አንቺ ደግሞ የቤቱን ንብረቱን ትወስጃለሽ። ስለዚህ በአንድ ድንጋይ 2 ወፍ ይሆናል እያለች ነው። ነገር ግን እዝራ በእርግጠኝነት ሀብልን መምረጡ የማይቀር ነው መጨረሻ ላይ። ይችኛዋም ለገንዘብ ቀርበው እንደወደደችው ሲያውቅና ሀብል ደግሞ ሀቀኛ ናት፣ ምንም አይነት ገንዘብ አትፈልግም። እንደምታዩት እንጀራ እናትየዋ በጉልበት ነው የእሱ ሚስት እንድትሆን እያደረገቻት ያለችውና ከዚህ የተነሳ እንግዲህ የጊዜ ጉዳይ ነው እንጂ የምር የሚወዳት ሀብልን ነው ብዬ አስባለሁ። እንግዲህ ሀብል የተሰኘ አዲስ ተከታታይ ድራማ ምዕራፍ 3 ይህን ይመስል ነበረ። በክፍል 2 ላይ እንግዲህ በጣም ብዙ አስገራሚ ነገሮችን አይተናል። በቀጣይስ ምን ይፈጠራል የሚለው በጣም አጓጊ ነው። ሀብል እዝራ እንዳላት እንግዲህ ከእዝራ ጋራ የ4 ወር የምር ባልና ሚስት ለመሆን ይሞክራሉ ማለት ነው። የምር ተቀራርበው የምር ተፋቅረው ማለት ነው።
እያስመሰሉ ሳይሆን የምር ይህን ነገር እንደሚያደርጉ እንግዲህ ቃል ተግባብተዋል። ከ4 ወር በኋላ ግን የእነሱ ምርጫ ነው። በሚገርም ሁኔታ እንግዲህ እሱ መሬት ነው የሚተኛው፣ እሱ አልጋ ላይ ትተኛለች እና ልክ በሩ ሲንኳኳ ሩጦ ሄዶ አቅፋት ይተኛልና ይሄ ነገር እንግዲህ እየዋለ እያደረ ሲመጣ ወደ ፍቅር መቀየሩ የማይቀር ነው ከመቀራረባቸው የተነሳ። ይሄ ነገር እንግዲህ በዚህ ያለ የእዝራ አክስት አንድ ነገር አስባለች። የእዝራ አባት ከቤት አለመኖሩን አይታ ማለት ነው ማታ ላይ እንግዲህ ከእዝራ ጋር ወጥተሽ እራት ብይ በማለት ዝንጥ አድርጋ ሳምራት ማለት ነው የቤት ሰራተኛዋን ማህደርን ከእዝራ እራት እንዲጋብዛት ካገባባችሁ በኋላ ማለት ነው። ምክንያቱም ያችኛዋን እንዲጠላትና ያችኛዋን ደግሞ እንዲወድ እያደረገች ነው ያለችው አክስትየዋ ገንዘብ፣ ምክንያቱም ገንዘብ የምታገኘው በዚህኛዋ ልጅ ስለሆነ ታዲያ እንግዲህ እሷን ፏ ዝንጥ አድርጋት ማለት ነው ከቤት ይዟት እንዲወጣ ማታ ላይ ትመጣለች። ሙሽራዋ ሀብል ደግሞ ከፎቅ ላይ ወርዳ ወደ ሳሎን ስትመጣ ነበር እንግዲህ እንዲህ ፊት ለፊት የተገናኙት። አስቡ እስኪ የሰርጓ ማግስት እንግዲህ ባሏ ከቤት ሰራተኛዋ ጋር እራት ሊበላ ሊሄድ ነውና ልጅቷ ስሜቷ እንዲጎዳና እንድትሰቃይ ተማራ ከቤት እንድትወጣ ነው እያደረገች ያለችው አክስትየዋ። ታዲያ እንግዲህ እዝራ እራት ሊጋብዘኝ ነው ብላ በሁሉም ፊት ተናግራለች የቤት ሰራተኛዋ። ይህ ነገር ከቤት ሰራተኛው ጋር ፍቅር እንደጀመረ የእዝራ አባት አያውቅም። በክብር የዳረለት ሚስቱ ደግሞ ሀብል ናት። እሱ ግን ከሀብል ይልቅ የቤት ሰራተኛዋን እንግዲህ እስከዛሬም የሚያውቃት አብሯት የኖረው እሷ ስለሆነች ማለት ነው አክስትየዋ ወደ እሷ እንዲገፋና ያገባትን ሀብልን ሚስቱን እንዲፈታት እየጣረች ትገኛለች። ወይዘሮ ባዩሽ እንግዲህ የሀብል እንጀራ ናት። ይሄ ነገር እንዴት ሊሳካላት ይችላል? ማንስ ያሸንፋል የሚለው በራሱ ሀብልና እዝራ በፍቅር ይወድቁ ይሆን ወይ? የምር ፍቅር ውስጥ ይገቡ ይሆን ወይ? ወይስ ደግሞ ማህደር ከአክስትየዋ ጋር ሆና እዝራን የራሱ አድርጋ ንብረቱን ለአክስትየዋ መስጠት ትችላለች ወይ? ወይስ ደግሞ የሀብል እንጀራ ናት ልታሸንፍ ትችላለች የሚለው? ምክንያቱም ሁሉም ጥሎ ማለፍ ላይ ነው ያሉት የቤቱን ንብረት ለመቀራመት ማለት ነው። ሁለቱም የራሳቸውን ድብቅ ሰው በእዝራ በኩል እዛ ቤት አስገብተው ነው ያሉት። ቀጣይስ የማህደር ውሳኔ ምን ይሆናል? ሀብል ላይ ምን ልታደርግ ትችላለች? ምክንያቱም ሀብልን ከዛ ቤት ለማባረር ሁሉም ሰው ስለ ሀብል መጥፎ ነገር እንዲያስብ እየተደረገ ነው። ታዲያ ሀብል ቀላል ትግል እዛ ቤት የሚገጥማት አይመስለኝም። የቤቱ ሰው በሙሉ ማለት ይቻላል እዝራና አባቱ ብቻ ነው የሚያዝኑላት። ሌሎቹ ግን እሷን ለመጉዳት ነው ተማራተታው እንድትሄድ ማለት ነው ዋና አላማቸው። ታዲያ እንግዲህ በክፍል 2 ያየነው ይሄንን ይመስላል። በቀጣይስ እንግዲህ ምን ሊፈጠር ይችላል ሀብል ድራማ ላይ የሚለው በጣም አጓጊና ቆንጆ አስተማሪ ድራማ ነው። እንደምታውቁት አንጋፋና ጎበዝ ተዋናዮች ያሉበት ድራማ ነው። እንድታዩት እንግዲህ መልእክቴን አስተላልፋለሁ። የዛሬው ክፍል ትረካችን ይህን ይመስል ነበር። በሌላ በአዲስ እስከምንገናኝ ቸር ቆዩልኝ።